ሲቀጥል ደግሞ በእርግጥ አሁን ላይ እንደዚህ አይነት እነዚህ ወጣቶች አሁን እነ አክሊል እነ ፈለገን እነ ልደትን እነሱን ለመጣል የሚደረግ ብዙ ነገር አለ። በጣም ብዙ ተንኮል ሊሰራ ይችላል። ግን እግዚአብሔር ይርዳቸውና እግዚአብሔር ከነሱ ጋር ይሁንና ፈለገ በእንደዚህ አይነት ተልካሻ ነገር እንደው ይሄ የሚወራ አጀንዳም አይደለም። ምክንያቱም ሊያደርገው አይችልም ስለማያደርገው የሴት ችግር የለበትም። ሲቀጥል ደግሞ እንደዚህ አይነት ይሄ በዚህን ያህል በስልክ ለዛውን በስልክ በአካል ማግኘት እየቻለ በአካል ሄዱ መገናኘት እየቻለ ለምን ብሎ በስልክ እንደዚህ ያደርጋል? ምንም እንትን አያስፈልገውም። አጀንዳ የሚያስፈልገው ጉዳይ አይደለም። በቃ በአካል ማግኘት ይችላል። የሴት ችግር የለበትም። ወርቅ የሆነ ልጅ ነው። አይምሮ የሚያምር ጥሩ ስነ ምግባር ያለው ሰው ነው። ተንኮል ነው ሴራ ነው ሊሆን የሚችለው። ከሴራ ያለፈ ነገር አይኖረውም። እና እግዚአብሔር ይሁነው፣ እግዚአብሔር ይርዳው። ቢመለስ መልካም ነው። ወደ ላይ ቢመጡ እንደ በፊቱ ቢሆን ማውራት እችላለሁ። አረቋ ማንም ይቀድም ትቀድምሻለች መሰለኝ። ቤቲ ትቀድማለች። ቤቲ ትቀድማለች። ቤቲ ትሄድና ከዛ ትሄጃለሽ። የመጀመሪያው ማለት ነው ይሁዳ ማርያምን አመሰግናለሁ። ድምጽ ስለሆንኩ አብረው ስለቆምክ ማለት ነው። ብዙ ጊዜ አንተ የሆነ በወደቀ ዛፍ ምሳር ይበዛል እንደሚባል ምሳር በሚበዛባቸው ሰዎች ጋር ነው የምትቆመው ማለት ነው። እና ድምጽ ስለሆንኩ በጣም አመሰግናለሁ። የመጀመሪያ ፈለገ በዚህ ዙሪያ የመጡበት ብዙ ጊዜ ፈለገ አንደበተ ርቱዕ ነው። ብዙዎች አሉ እንደፈለገ ያሉ ማለት ነው። ኦርቶዶክሳንም ሆኖ ደግሞ እሱም መሆን ያልቻሉ ሰብኮ ማሳመን ያቃታቸው በጣም የሚናደዱበት አሉ። ልክ እንደነ ዘመርኩን በቀለ ብዙዎች አሉ ስላልተሰጣቸው ማለት ነው። ምን እንደሆነ ታውቃለህ ይሁዳ? ካሁን በፊት አይተሃል። ራዋን የምትባል ሀቢባ ቤት የገባች ሴት በመስር ጀማል ጋር አቀናብሮ ምናምን እሷን አጣች። ገብቶሃል? በሱ እንትን ፌክ ተሰርቶ የመጣው ማለት ነው። ተመሳሳይ ነገር ነው። በፈለገ አካውንት አመሳስለው አገናኝተው ሰውን እንትን ለማለት ማለት ነው። ብዙዎች የሚጠሉት አሉ። ፈለገ ሰርቆ ዘርፎ ልክ እነሱ እንዳሉት አድርጎ ሳይሆን በቃ ለሃይማኖቱ ሟች የሆነ ጀግና፣ አሳማኝ፣ አንደበተ ርቱዕ፣ ትትናው በጣም የሚናደዱበት አሉ። ከሌላ ቤተ እምነት ብቻ ሳይሆን ከኛም ራሱ ማለት ነው። ይሄ ምንም የማይካድ ኦርቶዶክሲያንን እንደዚህ ናቸው ለማለት ካሁን በፊት ብዙ ጊዜ ተደርጓል። ጥቁር ዶሮ ቀብረው ከመርካቶ መስቀልና ቀሚስ ለብሰው ኦርቶዶክሳን አባቶች እንደዚህ ናቸው ሲሉ ነበር። ጨርቅ ጠምጥመው እራሳቸው ከሌላ ቤተ እምነት መጥተው ኦርቶዶክስ እንዲህ ናት እንዲባል ሰክሮ ወደቁ እየተባለ አባቶቻችን ሞሎክሲዎች ላይ ጣትን የሚቀነስራሉ። ተመሳሳይ ነገር ነው በፈለገ ላይ እየተደረገ ያለው። ፈለገ ደግሞ ማለት ነው አይጠፋም። ማንን ደስ ይለው? ዳቢሎስ ደስ ይለው አይጠፋም። እነሱ ይጠፋሉ እንጂ እሱ አይጠፋም፣ ይመጣል። የፈለገ ሴቶች ሆነ ብለው ነው። ምክንያቱም ከሌላ ቦታ ላይ እንደ አሁን እኮ እያየን ነው። መስቀል ብቻ ነው እንጂ ያላደረጉት እኮ ጥቁር ክር አንገታቸው ላይ አድርገው እኛ ክርስቲያን ነን እየተባለ አይተናል። ብዙ ነገር እየተሰራ ነው አይተናል። ኦርቶዶክስ ነኝ ብለው በኦርቶዶክስ ቤተክርስቲያን ውስጥ እየኖሩ አባት እየተባሉ ብዙ ንስሐ ልጅ ያላቸው ብዙ ቤተክርስቲያን ውስጥ እያገለገሉ እኮ ብዙ ነገር ሲሰሩ ማርያም እንዲህ ናት ሲሉና ሲያብጠለጥሉ ቤተክርስቲያንን አሳልፈው ለባል ሲሰጡም እያየን ነው። ተመሳሳይ ማህተም ጥቁር ክር አንገታቸው ላይ አድርገው ያላመኑበትን ቤተክርስቲያንን ለማጥፋት ቤተክርስቲያን ብረት ናት፣ መቼም አትጠፋም። ተዋህዶ ባይዘዌ ፈለገና እንደነፈለገ ላይ የተነሱት አሸማቃችሁ ማህተም አስበጥሰን ከቤተ ክርስቲያን እናስጠፋዋለን እናስፈረጥጠዋለን። እኔም ማፈቅሮ ኢየሱስን ነው እያላችሁ ልክ ሶሻል ሚዲያ ላይ እናንተ እንደምታለቅሱት እንዲያለቅስና ዘይት ፈልጋችሁ ከሆነ ይቅርታ ሚውት አድርጊልን። ከታች ያለሽ እህታችን ያንቺ ነው የሚጮኸው። ኔቨር እኛ ወንድማችንን አሳልፈን አንሰጥም። አይደለም ባላደረገው ይቅርና ቢያደርገው እንኳን ማለት ነው
ስጋ ለባሽ ነው። ስጋ ላይ ያሸንፈው ይችላል። ሰው ነው እሱ፣ ክርስቶስ አይደለም። እኛ ከሱ ውስጥ የሚወጣውን ቃል እንጂ የምንሰማ ፈለገን እኛ አምልከ ነው አይደለም ከታች ቁጭ ብለን የምንሰማው። የሚያስተምረን የሚሰጠን ትምህርት አይደለም ለሌላ ቤተ እምነት ማለት ነው። እኔ በግሌ የእምነቱ ተከታይ ሆኜ ፈለገን የሚመሳሰሉ ወንድሞቼ ስር ቁጭ ብዬ እሰማለሁ፣ እማራለሁ። ይሄ የሚያናድዳቸው ሰዎች አላችሁ። ፈለገ አይጠፋም። እዮዳ በጣም ነው የማመሰግነው። እግዚአብሔር ይስጥማ። ታፕ ኮፒ ሊንክ አርጉ። አንዴ ፋሚሊ እዮዳ ብዬ አንዴ ከጀርባክ ያለው ጽሁፍ ትቀይረው፣ ፎቶውን ብቻ አርገው። ያ ፎቶውን ቀይረው፣ ፎቶ ብቻ አርገው። ጽሁፉ ስለማይሆን ጽሁፉ ከሱ እንትን ጋር አይሄድም። ወጣም ወረደ ፈለገ ላይ ሴራ ነው ተንኮሎ የሚሰራው። የምንወደው ወንድማችን ነው አይደለም። በእንደዚህ በተራ ነገር ይቅርና በምንም ቢሆን ሊወድቅ አይችልም። ኦፍ ኮርስ ጥላቻ አለባችሁ። የሆነ እውቀት ያለው ሰው አይፈለግም። የሆነ ጭንቅላት ያለው ሰው ለመጣል የሚደረግ ወይንም የሚሄድበት ርቀት አለ። ያው ዞሮ እምነታችንን ነው የምትነኩት። ፈለገ ኦርቶዶክስ ነው። የኛን እምነት ለማጣጣል የኦርቶዶክስን እምነት በቃ ይሄ ከዚች ከሆነች ዓመት ወደዚህ ኦርቶዶክስ ላይ ተነስታችኋል። ወገባችሁን አስራችሁ ተነስታችኋል። ይበዛል እንጂ መቼም የማይጠፋ እምነት ነው። ልላችሁ የምፈልገው ነገር ቢኖር የጊዜ ጉዳይ ነው። ይስተካከላል ሁሉም ነገር። ግን አትቸኩሉ የሰው ስም ለማጥፋት እግዚአብሔርም አይወድም። ይኸውላችሁ እኔ አሁን እንድትረዱ የምፈልገው እንደ አንድ ፕሮቴስታንት እንደ አንድ ፓስተር ሀሳብ ልተች እችላለሁ። በባለፈው ጓል አንቺም ተችተሻል። አብረን መተቸት ያለብንን ተችተናል። መተቸት ያለብን ግን በዚህ ደረጃ ደግሞ ሰው ልጅን ለመጣል በዚህ ደረጃ ደግሞ ሲደራጁ ደግሞ ከጎን መቆም አለብን። የኔ ጸባይ ታውቃላችሁ። ሰው እንዲወድቅ አልፈልግም። ሰው ማለት እሱ አሁን አገልጋይ ነው። በደንብም አላውቀውም ነበር። ጓልም ነግሬክ ነበር። በጓልም ነገርሽ። ከዛ በኋላ ገብቼ ማዳመስ አየው። እንዳልክን ሲያስለፈልፈው አጋንን ሲያስወጣለት አይ ሰውዬ ምንድን ነው ደግሞ በጣም ፓስተር ሶፊ ደግሞ ጓደኛ ነው ታውቂያለሽ። በጣም ከሱ ጋር ሲጫወት ሳይ ልጅ ያራዳ ልጅ ነው፣ ልጅ የገባው ልጅ ነው። በቃ ይሄ ወጣቶችን እንደዚህ እያጫወተ እያዋዛ ነው የሚሰብከው የሚያመጣው። ይሄ ትክክል ነው፣ ተገቢ ነው። ግን መጥፋት የለበትም፣ መብቱ ነው። እኔ አሁን እኔ ፓስተር ነኝ፣ ከሱ የበለጠ ፓስተር ነኝ። ብዙ ዓመት ያገለገልኩ ነኝ፣ የተማርኩ ነኝ። እገኛለሁ መገኘት የሌለብኝ ቦታ። ዋናው ብዙ ሺህ ወጣት ነው የሚይዘው ገዝቶ ዋናው እኔ ተቀይሬያለሁ ወይ ነው። ስለዚህ በጣም አይቼዋለሁ። እውነት ፈለገ ተጽዕኖ ፈጣሪ ነው። ተጽዕኖ እየፈጠረባቸው ነው። ደግሞ አይፈራም። ለእንትን በቦታው ይገባል። ለውይይት ጠርተውት ይሄዳል። ግን ችግሩ ምንድነው? አልቻሉትም። ማጥፋት ይፈልጋሉ። አሁን እንዳልኩሽ ድሮ ታውቂያለሽ ጓል እኔ ምን ይባላል ኦርቶዶክስ መልስ የላትም። ኦርቶዶክስ እኮ የሚመልስ ልጆች የላችሁ ብሎ ሲመጻደቁ ነበር አለ ጴንጤዎች። እኔ እስከምመጣ ድረስ እኔ መጥፍቼን ያጠፋኋቸው አሁን አይመጡም እኔ ቤት። እንቱና እኛ ለምን አይሞክሩንም? እንቱና ይሞክሩን፣ እንቱና ይከራከሩ። ያ ፈለገን ከሚናገሩት እዚህ ይምጡና አያርጉትም። አሁን ፈለገ ምንድነው ሞከሩ፣ አልቻሉም። ስለዚህ ኦርቶዶክስን መምታት ስለሚፈልጉ እሱ ቢያጠፋ እኮ ኦርቶዶክስ አጠፋ ለሚባለው አንድ ግለሰብ ቢያጠፋ አንድ ዳቆን ቢያጠፋ እንኳን ራሱ አየሽ እነሱ የሚያደርጉት ቤታቸውን ከፍተው እንደዚህ ይፈቅዳል። በባለፈው ቀለሜ የሆነ ገድላት አንብቦ ተሳስቶ አኬ ገብቶ ሲያስተካክለው ነበር። ያልተጻፈ እንኳን እያነበበ ገባች። ያልተጻፈ እንኳን እያነበበ ማለት ነው። እና ገብቶ ብቻውን ኦልሞስት 7000 ሰው ባለበት ይሳደባል። ቀለሜ ጠጥተን የመጣው ይላል። መርሃ ግብር እንኳን እንትን የላችሁ ምንድን ባለው ስነ ምግባር የላችሁ። ስነ ምግባር እንኳን የላችሁ። አንቺ መንፈሳዊ ውይይት ለማድረግ መጀመሪያ እኔ ቤት የሚመጣውን እንግዳ ማክበር አለብኝ። ሞክር እየሰደቡን ሁሉ እሺ እያለን ኧረ ምንም እንግዳ ስለሆኑ ስደቡን እያለን አይደል? ስለዚህ ጉዳይ ላይ እናፈርሷለን። ኮፒ ሊንክ እና ታፕታፕ አድርጉ። ሁላችሁም ፈለገ መጥፋት የለብንም። ፈለገና ግባና ቀጥል፣ ተጽዕኖ ፍጠርባቸው፣ አስተምር። ከፓስተር ሶፋንያስ ያለው ጌምም ይቀጥላል። አይኖ ተጫውቶ ለሆነ እንትን ነው የሚያበረክተው። ኤግዛክትሊ ባለፈውም ተጫውቶ ፓስተር ምን አደረገ መሰለ፣ ለጾም መያዣ የሆነ ቦታ ላይ ፕሮግራም አዘጋጅቶ ሰዎችን ሰፖርት የሚያደርግ ሰው ነው። ምንም ለራሱ የሚጠቀመው ነገር የለም።
በቃ እዚህ ጋር የሚሰጠውን ጊፍት ያሳያል። መሬት ላይ አውርዶ የሚያሳይ ሰው ነው። ይሄ የጥቅም ሰው አይደለም። ለጥቅም አልመጣም ልጁ። ሲቀጥል ደግሞ ተጽዕኖ ፈጥሯል። በጣም ብዙ ዱርዬዎች፣ በጣም ብዙ ሰዎች የተጸየፏቸው ሰዎች የሚጠሏቸውን ሰዎች እያቀረበ የሚቀይር ሰው ነው። ገብቷል። አሁን ላይ እኮ ቀንሶ ነው በቃ ተረጋግቷል ማለት ይቻላል። አሁን ላይ አንተ በቅርቡ ስላወቅከው ነው። እኔ አሁን አለዛ ነው የምልሽ። ስለዚህ እኔ ያወቅኩት ቤታዬ እኔ የምታወቀው ሰው ሁሉ ቤታዬ ጋር ሲገባ ነው ያወቅኩት እንጂ አላውቀውም ነበር። ለምን መሰለሽ? የሉም ተብለው እንዲደበቁ ተደርገዋል። ይሄ ሁሉ ፎሎወር ኑሯቸው እኔ እንግዲህ 7 ዓመት ንጽጽር አድርጌያለሁ። ገባሽ? ሜቢ አዳዲስ ናቸው። ሜቢ አሁን በቅርብ የመጡ ይሆናሉ ሶሻል ሚዲያ ነው ቆይተዋል። ግን አሁን ነው በደንብ ትምህርታቸው በጣም ለፍተዋል፣ በጣም ዋጋ ከፍለዋል። ሰዎች ጋር እንዲደርስ ወጣቶች እንዲማሩላቸው ደክመዋል። አክሊል፣ ልደት፣ ፈለገ በጣም ሲደክሙ ነበር። አሁን ነው በደንብ ተቀባይነት ያለው። አክሊል፣ ልደት፣ ፈለገ፣ ዳቆን፣ ሌሎችም አሉ። ያሪድ መዝሙረ ያሪድ ማን መዝሙረ ያሪድ ኤርሚ እኔ መዝሙረ ያሪድ እንደምናውቀው ኤርሚም አለ። ኤርሚማ ኤርሚ ኤችዲ እሱ ከሁሉ የጀመረው ከሁሉም በፊት አንድ ጊዜ ላውራና ለመውጣት እችላለሁ። ለእህታችን ቆይ ሀበሻ ነቴ እንዴት ነሽ? ሰላም ነሽ? ታንክ ዩ ፎር ዮር ፔሽንስ። ሶሪ እኔ ብዙም አላውቅህም፣ ግን ቲክታክ ላይ ስገባ አይቼ እኔ የገባሁት እየተናገርከው የነበረውን ደቂቃ ለ5 ደቂቃ ሰምቼው እና ኖርማሊ ላይቭ ገብቼ እንደዚህ አላወራም፣ ግን አንድ ነገር ማስተላለፍ ስለፈለኩኝ ነው። ሜቢ የሚሰማውም ለማንም ሊጠቅም ይችላል እና በዲኖሚኔሽን የማላምን ሰው ነኝ። በዲኖሚኔሽን ስልህ ስም እየተሰጠን በመካከላችን የዚህ ሃይማኖት ተከታይ የዛ ሃይማኖት ተከታይ የተባባልን የሰይጣን መሳለቂያ እየሆነ ነው ኮሚኒቲያችን እና አሁን እንደ ብዙም ታሪኩ ባይገባኝም ትንሽ ለማዳመጥ ሞክሬያለሁ። ቅድም ስታወሩ እህቴም ስታወራ አንተም ስታወራ እና የሆነ ሰው ብሌም ተደርጎ ያለ ሲቹዌሽን ነው። አንድ ነገር ግን መናገር የምፈልገው እርግጠኛ ነኝ አሁን ብዙ ሰው እኔን የሚያቀኝ ሰው እሷ ጴንጤ ናት ሊለኝ ይችላል። እኔ ባይ ዘ ዌይ ሁል ጊዜ ራሴን የምናገረው ነገር አለ። እኔ ክርስቲያን ነኝና ክርስቲያን ከሆነ አበሻነት እኛ እንደዛ አንቀበልም። ለምን ክርስቲያን ነኝ የሚል አቋም አንቀበልም። ክርስቲያን ነኝ የሚባል እንትን የለም ሃይማኖት። አሁን ይኸውልህ አንተ እዚህ ቤት ስንገባ ሁሉም ትክክለኛ የሚያምነው ማንነት ይዞ መምጣት አለበት። ምን ይደረጋል? አውቀው ከሁሉም እንትን ለመግዛት እኔ እዚህ ውስጥ የለውበትም እዚህ ውስጥ የለውበትም ብሎ ይመጣሉ። ግን ቴዎሎጂያቸውና ዶክትሪናቸውን ስጠይቃቸው ወይ ጴንጤ ናቸው ወይ ኦንሊ ጂሰስ ናቸው ወይ ባፕቲስት ናቸው ወይ ምንድን ናቸው? አላስጨረስከኝም እንጂ ልጨርሰው ነበረ። 5 ሰከንድ ብትጠብቀኝ ኖሮ ልጨርሰው ነበር። እኔ እዚህ ቤት መሰለሽ ጴንጤ ነሽ እህቴ? ማኔ ጴንጤ አይደለሁኝም። ምንድን ነው ሃይማኖትሽ? ክርስቲያን የሚባል ክርስቲያን የሚባል የለም እኮ ልናገር አልጨርስ ነው አይደለም። ቆይቴ ንገሪና እዚህ ጋር 1100 ሰው ቁጭ ብሎ እኔ እዚህ ቤት ሰዎች መጀመሪያ በትክክለኛ ማንነት ተቀመጡ ማለት የፈለጉን ነገር መናገር ይችላል። እኔ ጴንጤ አይደለም። በልሳን ታምኛለሽ እንዴ? በመንፈስ ቅዱስ በመሞላት በልሳን በመጸለይ አምናለሁ። ለምንድን ነው ማለት? በቃ ጴንጤ ነሽ አንተ ነው ያልከኝ አይደለም? ጴንጤ ብቻ ነው የሚያምነው ከፕሮቴስታንት አንቺ የጀመርሽው ሃይማኖት አለሽ እንደ ፍቅር ስም የራስሽ ወይስ? በሃይማኖት አላምንም የኔ ጌታ። አዳምጪኛ እንደ ጴንጤ ነሽ አንቺ። በልሳን የምታምኚ ከሆነ አንቺ አልጀመርሽውም። ልሳን ጴንጤቆስጤ የቂጣ በዓል ነው። ኦኬ ጴንጤቆስጤ እኔ የሂብሩ የቂጣ በዓል አላምንበትም። ስለዚህ ጴንጤ አዳምጪኝ። ጴንቴኮስታል ማለት በልሳን የሚያምኑ በነቢይ በሐዋርያ የሚያምኑ እነዚህ ጴንጤ ማለት አይደለም። ጴንጤቆስጤ ማለት የሂብሩ የይሁዶች በልሳን የምታምኚ ከሆነ ጴንጤ ነሽ። ጴንጤ ብቻ ነው የሚያምነው። በልሳን እኮ የሚታመን ነገር አይደለም። ልሳን ማንም አያምንም። ጴንጤ ብቻ ነው ጢጢጢ ሮክ ላራባዲ ሼክ ራራራራ የሚለው ጴንጤ ብቻ ነው። ስለዚህ አንተ ፓስተር ነህ አይደለ እንዴ? ፓስተር እኔ ኦርቶዶክስ ፕሮቴስታንት ነኝ፣ ካልቪኒስት ነኝ። ስለዚህ እኔ እነግርሻለሁ። No, that's not what I believe. That's what እኔ መጽሐፍ ቅዱሳዊ That's what you believe and I don't believe in what ሀበሻ ጴንጤ ነሽ አንቺ። በነቢያት እዩ ጩፋ ታምኛለሽ?
ማን ነው ነብዩ ጩፋ? እሺ እስራኤል ዳንስ በሰው አላምንም፣ ማምነው በኢየሱስ ክርስቶስ ነው ጌታዬ። እሺ ቆይ አንዴ ሆልዳን ምን መሰለሽ፣ አሁን እዚህ ጋር መጣሽ እኔ ላወራው የፈለኩት የነበረው አሁን አንተ ጴንጤነትሽን ተቀበይ መጀመሪያ እቴ ይደብራል። ጴንጤነትሽን ተቀበይ፣ ጴንጤነትሽን እመኝና ታወራለሽ። ሴት ካልከኝ አንተ ስላልከኝ አይደለም ሴትነት የምናገረው። ሴት ነህ ብለህ ወንድ ነኝ ብለህ ትከራከረኛለህ አይደል? ሰው ማንነት ኖ ሴት ነሽ አይደለሽም? ሴት ነሽ አይደለሽም? ሴት ነሽ አይደለሽም? ሴት ነሽ። እኔ ሴት መሆኔን አምናለሁ። አንተ ግን የፈለከውን ማመን አታውቂም። ኖ በማመን አይደለም። እኔ ሴት መሆኔን አውቃለሁ። አንተ ግን ስትፈልግ ወንድ ነህ ብለህ ልታምን ትችላለህ። ማመን አለብሽ። ኖ ማወቅ አለብሽ። ሴትነት እኮ አሁን እኮ ያለንበት አሜሪካ እኮ ወንድ ሴት ነኝ እያለ እየመጣ ነው። እኔ ደግሞ አልቀበልም ያለን ሴት እንደ ኢንድ ኦፍ ዘ ዴይ እኔ ማምነውን ለኔ ነው፣ አንተ የምታምነው ለአንተ ነው። ግን እንደዛ ብሎ ነገር የለም ነው ጴንጤ ይኸውልሽ አንቺ አልጀመርሽም። የራስሽ ሃይማኖት ስትከፍች ብቻ ነው። ሃይማኖት የለኝም አልኩ እኮ ወንድሜ። እንደሱ አለሽ ሃይማኖት አለሽ። እምነት ነው ያለኝ፣ ሃይማኖት የለኝም። ሃይማኖት ማለት ምን ማለት ነው? ሃይማኖት ማለት እኮ እምነት ማለት እኮ ነው። በጣም ኮምፕሊትሊ ዶክትሪናሊ ሃይማኖት ማለት እምነት ማለት ነው። ሃይማኖት ማለት እኮ ምን ማለት ነው? ቤት አምልኮ ሄደሽ ታውቂያለሽ? እህት አለም ቤት አምልኮ ወይ የምትሄጂው የት እምነት ነው? ቤት አምልኮ እኮ ልትጨርስ እኮ ለመሰል አሁን ያልሰማኸኝ ይገርም ነገር ከአንተ ሀሳብ ጋር የተስማማ ነገር በሴት ፓስተር መሆን ትችላለች? አትችልም። አሁን አንተ ራስህ ቅድም አንድ የጠየቀው ጥያቄ ነበረ። አንድ የጠየቀው ጥያቄ እንዴት ነው አንተ ሰው ሳታስወራን እንዴት ነው ሰው ማውራት የሚችለው? እኔ ውሸታም አልወድማ። ለምን ውሸታም? አሁን ይኸውልህ ሌላ ፓስተር መሆን ትችላለች አትችልም? እህቴ አሁን እየነገርኩ ያለሁት እንዴ መልሽ ጥያቄን በጥያቄ ነው። ለምን ጥያቄ ዋሽተሽ ሰው የፈለገ ለምን በድንጋይ አያምንም? ከነገሬ በኋላ ገባኝ ነገር እኔ ለራሴ የማምነው ነገር አንተ ሊረበሽ ነው እንዴ? አትዋሽኛ፣ ልትሸውጅኛ ትችላለህ። አንተ ልትሸወድም ከሸወድኩኝ የምሸውደው ራሴ ነው። አንተ ለምን ነው የሚጎዳ? ሴት ፓስተር መሆን ትችላለች አትችልም? አንዴ ሴት ፓስተር መሆን ትችላለች፣ አንዴ ጴንጤ ነሽ፣ አንዴ ወንድ ነሽ፣ ሴት ነሽ። አላስተማሯችሁም? እኔ ከዶክትሪን ነው። አንድ ጥያቄ ጠየቅ ወዳጄ፣ አንድ ጥያቄ ጠየቅ። አትመልሽም? ቀላል ነው፣ ክርክር አታርጊ። ሴት ልጅ ፓስተር መሆን ማለት ነው። ሃይማኖት ክርስቲያን ነኝ እየተባለ እንደገና ሃይማኖት የለኝም ማለት ይኸውልሽ ባደወይ እኔ አሁን ለእሷም እንድትማር ነው እንጂ አንቺን ለማናደድ ብዬ አይደለም። እህቴ መማር አለባችሁ ሁላችሁ። በግልጽ መምጣት አለብን፣ ተደባብቀን መምጣት የለብንም። አሁን ምን ይላሉ መሰለሽ? ሰሞኑን ኢቭን እነ ፓስተር ሶፊ ጴንጤነታቸውን አስቀብያቸዋል እና ኃይሉ ዮሐንስን ጴንጤ እንደሆነ አስቀብያቸዋል። ጓል ነበርሽ አይደል? አሁን አልተማራችሁም፣ እኔ ያስተምራችኋለሁ። ምንም ችግር የለም። እናንተ እኮ ግማሾቻችሁ በሆነ ተሸውዳችሁ ነው የገባችሁት። ግማሾቻችሁ ሄሎ ጂሰስን የተቀበላችሁት፣ ግማሾቻችሁ በዩ ጩፋ ካራቴ የተቀበላችሁት። አሁን የምጠይቅሽ ግን አንድ ሰው ኦርቶዶክስ ተዋህዶ ነኝ ካለ ኦርቶዶክስ ተዋህዶ የምታምነው ገድላት አለ፣ የምታምነው ምንድነው? ዶግማ ነው። ያንን ማትከተይ ከሆነ ለምሳሌ ዮናስ ኦርቶዶክስ ነው አያውቅም። ኦርቶዶክስ ተዋህዶ ሆኖ አያውቅም በህይወቱ። ቢካዝ በገላት አያምንም፣ በስላድኖ አያምንም፣ በብዙ ነገር አያምንም። በኦርቶዶክስ ተዋህዶ መሰረት በሚባለው አንድ ሰው ሙስሊም ነኝ ካለኝ የአምስቱ የእስልምናን መሰረት የማይቀበል ከሆነ አንዷን ካልተቀበለ ሙስሊም አይሆንም። አንቺ ጴንጤ ነሽ፣ በልሳን ታምኛለሽ። የምታወራቸውን ነገሮች እኔ አሁን የምትጠራቸውን ሰዎች አላቃቸውም። እኔ ደወልኩልህና በቃ አንቺ ብለሽ እኛ ጊዜ የለንም ለእንደዚህ አይነት ሰዎች። ስትገቡ መጀመሪያ ሁላችሁም አዳምጡኝ። ፕሮቴስታንትና ጴንጤ ይለያል። ስትናገሩ ጴንጤ ነው እንደዚህ እያደረገ ያለው። እነዚህ ጴንጤዎች ሄሎ ጂሰሶች፣ ሮክ ላራባዲ፣ ሼክ ራላባዲ፣ ጢጢጢጢጢ እነዚህ ናቸው። በቃ በየቦታው ተበትነው ስም እያጠፉ ያለው። ስለዚህ ፕሮቴስታንት እምነት ኦርቶዶክስን አንድ ቀን ተናግሮ አያውቅም፣ አንድ ቀን ነክቶ አያውቅም። ፕሮቴስታንቶች ስለራሳቸው እምነት ነው የሚያስተምሩት። ፕሮቴስታንት ካያችሁ ስለራሳቸው ጴንጤ ነው መጥቶ ስብከታቸው ሁለመናቸው ኦርቶዶክስንና እስልምናንና ፕሮቴስታንትን መቃወም ነው ስራቸው። ወይ እኔን ይቃወሙኛል ወይ እናንተን ይቃወማቸዋል። የራሳቸው ትምህርት የላቸውም። ሄሎ ጂሰስ ዌር ሃው በምን የደወላችሁለት ንገሩን። እንዴት ነው ኢየሱስን ደውላችሁ በስልክ ያናገራችሁት? ሃው እኛ መደወል እንፈልጋለን። ያንን ቴዎሎጂ ኑና ስበኩነ። ያንን ዶክትሪን የላይ ነው የሚገኘው።
የለን የሚገኘው አንደኛ ቨራይዘን ቁጥር 5